ባሉ ሐዋላዎች መስራት ትችላላችሁ። ለምን መላክ ትችላላችሁ ማለት ነው እና ለምሳሌ ሳኡዲ ያላችሁ ዱባይ ባሉት ደላሎች ብትልኩት ብሩ እየተወሰነ ይጨምርላችኋል። እንደዛ ነበር ያው ጓደኛዬም እህቶችም የሚያስገቡት ሳኡዲ ያለ ሰው ወደ ዱባይ ባሉ ደላሎች። ለምን ተሳኡዲ ብር ትንሽ ምንዛሬው የዱባይ ብር ይበልጣል ማለት ነው እና እንደዛ ሆናችሁ ዱባይ ሆናችሁ ሳኡዲ ሆናችሁ ወደ ዱባይ በዱባይ ደላሎች ብትልኩ በጣም አሪፍ ነው ለእናንተ። የተወሰነ ምንዛሬ ሳንቲም የሚሆን እውነቴን ነው ማለት ሐዋላ ላይ ሳንቲም ብር ትሁን በጣም አስፈላጊ ነው ማለት ነው። 10 ሳንቲም 20 ሳንቲም 15 ሳንቲም 5 ሳንቲም እየተለቀመን ሐዋላ የሚሰራው ማለት ነው እና በሳንቲም ብዛት ስለሆነ እነሱ የሚያገኙት እናንተም ሳኡዲ ያላችሁ ወይም ጆርዳን ወይም ሌላ ቦታ ያላችሁ ወደ ዱባይ ሐዋላዎች ወደሚሰሩት መላክ ትችላላችሁ። እንዴት እንላከው ለምትሉ ደግሞ እራሳቸው ስትጠይቋቸው ይነግሯቸዋል። እነሱ ያውቃሉ ማለት ነው። የራሳቸው የሚሰጧችሁ አካውንት ታስገባላችሁ። ምንም ችግር የለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ጠይባ ሚዲያ ቤተሰቦች አባይቦች እንዴት ናችሁ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁኝ። የሆነች ጠይቀኝ ነው የመጣሁት። ፀሐይ በጣም እኛ ጋር አለ። አሁን ላይ ውርጭ አለ፣ ፀሐይ አለ። ብቻ አልሐምዱሊላህ አገራችን ላይ እንግዲህ ፀሐውና ብርዱ እየተፈራረቀ ነው ማለት ነው። አሁን ህዳር ነው፣ ታህሳስ ጥር እስከ ጥር ድረስ በጣም ጧጧትና ማታ ላይ ብርድ ያለ ማለት ነው እና ፀሐይ ነው። ገበያ ነው የዋልኩት፣ ዞር ነው። በጣም ብዙ ገበያ ገብቻለሁ ማለት ነው እና ዛሬ ምንድነው አንዲት እህት ጦይባዬ ብር ይዞ መግባት ይሻላል ወይስ ልኮ መሄድ ይሻላል መልሽልኝ እህቴ ብላኛለች። ይሄን ነገር ለሁላችሁም ይሆናል ብዬ ነው። ብዙ እህቶች የማያውቁ ይኖራሉና ልንገራችሁ ብዬ ነው የመጣሁት ማለት ነው እና እንግዲህ ብር ይዞ መሄድ ይቻላል፣ ግን በርከት ያለ ብር ካላችሁ አትያዙ። ሲጀመር ብር አትያዙ። አዲስ አበባ በቃ ያንገላቷችኋል ማለት ነው። ለመመንዘር አስቸጋሪ ነው። በእርግጥ ይመነዘራል። ብር ይዞ መግባት ይቻላል። ያው ከ10,000 በላይ $10,000 በላይ ይዞ መግባት አይቻልም ይላል ህጉ። ግን ብዙ ነገር ይዞ መግባት ይቻላል ማለት ነው። ብር እኮ በተለይ $100 500 ከሆነ አሁን ዱባይ ላይ 500 ዲፍን አለ፣ 1000 አለ ማለት ነው ዲፍን። እና እሱን ይዛችሁ ብትገቡ ችግር የለውም። ብዛት አይኖረውም እንዲያገራችን ብር ማለት ነው። ግን ምንድነው ያንገላታሉ። አዲስ አበባ ሰው ምናምን ያስፈልጋችኋል ማለት ነው እና ለመመንዘር አስቸጋሪ ስለሚሆንባችሁ ባንክ ቤት የሚሻላል። ባንክ ቤት ደግሞ ታውቃላችሁ በቀናሽ ነው። ስለዚህ የሚመነዝሩላችሁ ሰው በሰው ነው፣ ተደዋውሎ ነው ሰው በሰው የሚመነዘረው ማለት ነው። ደላሎቹ እነዚህ ጥቁር ገበያ የሚመነዝሩት ማለት ነው እና እሱ ምንድነው በዛው ልካችሁ መጀመሪያ ለመምጣት ስታስቡ ለማንኛውም እኔ ምን አድርጌያለሁ መሰላችሁ? ልመጣ 15 ቀን ሲቀረኝ 100 ምናምን ሺህ ብር ባንዴ ያስገብቼ ወደ አካውንቴ ማለት ነው። አካውንቴ ቢያንስ ከ2 ዓመት በፊት የከፍቸው የሄድኩት ነበርና ስመጣ በዛው በአካውንቱ አስገባሁኝ። ምንም አልሆነም ማለት ነው። እውነቴን ነው የምላችሁ። እዚህ ተቀብለው እነሱ ያው ባንክ ቤት ችግሩ ምንድነው ደብተሩን ይዘው ሲሄዱ ቤተሰብ የገባ ብር አለ በዚህ አድርጉልን መዝግቡልን ደብተራችን ላይ ሲሏቸው ብዙዎቹ ባንክ ቤት እሺ አይሉም ማለት ነው። የሆነ ምንም ችግር የለውም እኮ ለምሳሌ እኔ ቤተሰብ ይዞ ሄዶ አስመዝግቦልኛል፣ ግን ሰው ስለማቅ ነው ምናምን አለ፣ ግን እምቢ ብለው ነበረ እና ብዙዎቹ የሆነ ይጠማሉ ማለት ነው። ኢትዮጵያ ላይ እንግዲህ ደግነት የለም ብዙ ጊዜ ማለት ነው፣ መጨካከን አለ። አሁን እናት ወይም አባት ደብተር ይዞ ቢሄዱ አይ ኃላፊነት የለውም እና ማስመዝገብ አይችሉም። ምን ችግር አለው? ያ ደብተር ያ ስም የተላከበት ስም ብሎ የገባበት ስምና ደብተሩ አካውንቱ ሁሉም አንድ አይነት ነው አይደል እንዴ? ፎቶ አንድ አይነት ሲሆንላቸው ምን ችግር አለው ቢመነዘር ማለት ነው፣ ቢጻፍ ደብተር ላይ ግን አይቻልም ማለት ነው። ብዙ ጊዜ እምቢ እያሏቸው ነው። ግን የዋላ አይደለም እንደምላላችሁ ክፋት ስላለ ነው እንጂ ማለት ነውና እሱን እሺ አይሉም እንጂ እኔ ግን ተደርጎልኛል። ያው 100 ምናምን ሺህ ብር ልኬ በደብተር ያርገውልኛል። ወደ 3 አመት ሆኖታል አካውንቱ ራሱ ተከፈተ። ግን መጥቼ እንደገና አስተካክዬ ምንም የሆነው ነገር የለም ሂጄ ነው ብሬን ያዋጣሁት ማለት ነውና እንደዛ ማድረግ ትችላላችሁ ማለት ነው ቶችና። ግን አሁን ትልቁ እንትን ምንድነው የታችን ኮሜንት ትልቁ አላማ የዚህ ላይ ምንድነው ብር በእንትናችሁ
እዛው ሳመጡ 15 ቀን ወይም ወር ሲደርሳችሁ ብራችሁን በሐዋላችሁ አስገብታችሁ ወደ ደብተራችሁ የሚሆን የምትመጡ ከሆነ ልመጡ ተነስታችሁ ከሆነ በደብተራችሁ አስገቡት። እዚህ ትመጡ ታስጽፉታላችሁ፣ ደብተራችሁ ላይ ታስመዘግቡታላችሁ። ምንም ችግር የለውም። እኔ እንደዛ ነው ያደረኩት ለሐቂቃ ማለት ነው። እና ለምን ብትሉ አሁን ላይ ብር ሁሉም ሰው ወዶ አልገባችሁ እና በሌላ ሰው ልካችሁት ለምሳሌ አሁን እንደው ባላለን ሁላችንም ማለት ነው። ለምሳሌ አሁን ተባለ የተወሰነ ነገር በቃ ደበቅ አድርጌ ሴቶች ነው ብዙ ነገር ያስፈልገኛል እና ደበቅ አድርጌ ማስቀመጥ ብፈልግ በአካውንቴ ማስቀመጥ ብፈልግ ለምሳሌ እሱንም ወይም ማንም ቤተሰብም ሳልነግር በአካውንቴ አስገብቼ እስከ ሳምንት ወይም 15 ቀን ወር ድረስ ችግር የለውም ማለት ነው። እንዲያለ ብሩ ሳይመዘገብ ባንክ ቤት መቆየት ይችላል። ገባችሁ? ስመጣ እኔ ልመጣ ታሰብኩኝ 1 ወር ነው የቀረኝ ታልኩኝ በ1 ወር ውስጥ አስገብቼ እዚሁ ውስጥ ማስመዝገብ እችላለሁ። እና ከዛ ትመጡ በቤተሰብ የማታምኑት ከሆነ በቤተሰብ ባታረጉ ጥሩ ነው። በራሳችሁ አካውንት አድርጋችሁ እዚሁ ብታስመዘግቡት ምንም ችግር የለም ማለት ነው ቶችና እንግዲህ አዲስ አበባም ርካሽ ነው። እንደገና ደግሞ አዲስ አበባ መጥታችሁ በሐዋላ የሚሰሩ አሉ። ሐዋላ የሚሰሩት ልጁ የራሱ በቅናሽ ነው የሚመነዝሯችሁ። እንደገና ደግሞ ከአዲስ አበባ ወደኛ ወደ ክፍለ ሀገር ይዘን ብንመጣ የባሰ ቅናሽ ነው ማለት ነው። ገባችሁ? ፈቀቅ ባላችሁ ጊዜ ቅናሽ ነው የሚመነዝሩላችሁ ማለት ነው። ስለዚህ ምንም ይሁን ምንም ማድረግ ያለባችሁ እዛ ሆናችሁ ታትመጡ ወደዚህ በቃ በሰው አካውንትን በምታምኑት ሰው ማድረግ ትችላላችሁ፣ ወይም በራሳችሁ አካውንት እስከ 3 አመት ድረስ ቢሆነውም ችግር የለውም። እኔ እስከ 3 አመት ድረስ ሰርቶልኛል። እንግዲህ እንደነገርኳችሁ 100% እኔ የማይተማመንበትን ነገር የማላቀውን ነገር እናንተ ጋር መጥቼ አላወራም። ስለዚህ መጥታችሁ ሄዳችሁ ማስተካከል ትችላላችሁ። ልመጡት አላችሁ በራሳችሁ አካውንት አስገብታችሁ ብመጡት ምንም ችግር የለም። ስለዚህ እዛ ሆናችሁ በሐዋላችሁ ልካችሁ ኑ ቶሎ። እዛ ሀገር ስመጡ ሄዳችሁ ማስተካከል ትችላላችሁ እንጂ አዲስ አበባ ብር ይዞ መምጣት ጥሩ አይደለም። በፍጹም አትያዙ፣ ብር አትያዙ። ያው ከአዲስ አበባ ወደ ክፍለ ሀገር ስንሄድ የገጠር ልጆች ስለሆን በዛን ሰዓት ብር ያስፈልገናል። ያንንም ደግሞ ኤርፖርት ውስጥ እስከ 35 ብር እንግዲህ ለምሳሌ 45 ብር ይመነዘር እንደሆነ በሐዋላ ኤርፖርት አዲስ አበባ ኤርፖርት ይዛችሁ ትመጡ ስንት መነዘራላችሁ? እስከ 35 ወይም እስከ 40 ልታስመነዝሩ ትችላላችሁ። እስከ 38 ማለት ነውና ያው ኤርፖርት ውስጥ ይመነዘራል፣ ግን በቅናሽ ብር ነው እህቶች፣ በቅናሽ ብር ነው ማለት ነው። ይዛችሁት ራሱ ብወጡም እንደዛ እዛ ሆናችሁ እንደላካችሁት ብር ኤርፖርት ይሁን ለደላላውም ይሁን ወጣ ብላችሁ ሐዋላ ለሚሰራም ይሁን እንደ ዱባይ ወይም ሳዑዲ ሆናችሁ እንደላካችሁት ብር በሐዋላ አይሆንም ማለት ነው። እና ደግሞ እዚህ ቦታ ላይ እንደው በዚሁ አጋጣሚ ማለት ነው ለምሳሌ ሳዑዲ ያላችሁ ወደ ዱባይ ራሱ ቀይራችሁ በዱባይ ባሉ ሐዋላዎች መስራት ትችላላችሁ። ለምን መላክ ትችላላችሁ ማለት ነው እና ለምሳሌ ሳዑዲ ያላችሁ ዱባይ ባሉት ደላሎች ብትልኩት ብሩ እየተወሰነ ይጨምርላችኋል። እንደዛ ነበር ያው ጓደኛዬም እህቶችም የሚያስገቡት ሳዑዲ ያለ ሰው ወደ ዱባይ ባሉ ደላሎች። ለምን ተሳዑዲ ብር ትንሽ ምንዛሬው የዱባይ ብር ይበልጣል ማለት ነው እና እንደዛ ሆናችሁ ዱባይ ሆናችሁ ሳዑዲ ሆናችሁ ወደ ዱባይ በዱባይ ደላሎች ብትልኩ በጣም አሪፍ ነው ለእናንተ። የተወሰነ ምንዛሬ ሳንቲም የሚሆን እውነቴ ነው ማለት ሐዋላ ላይ ሳንቲም ብር ትሁን በጣም አስፈላጊ ነው ማለት ነው። 10 ሳንቲም 20 ሳንቲም 15 ሳንቲም 5 ሳንቲም እየተለቀመን ሐዋላ የሚሰራው ማለት ነው እና በሳንቲም ብዛት ስለሆነ እነሱ የሚያገኙት እናንተም ሳዑዲ ያላችሁ ወይም ጆርዳን ወይም ሌላ ቦታ ያላችሁ ወደ ዱባይ ሐዋላዎች ወደሚሰሩት መላክ ትችላላችሁ። እንዴት እንላከው ለምትሉ ደግሞ እራሳቸው ስትጠይቋቸው ይነግሯቸዋል። እነሱ ያውቃሉ ማለት ነው። የራሳቸው የሚሰጧችሁ አካውንት ታስገባላችሁ፣ ምንም ችግር የለም። በዛ አካውንት አስገቢ ይላችኋል፣ ችግር የለውም። እና እንደዚህ አድርጋችሁ ብታረጉት በጣም አሪፍ ነውና እንግዲህ ብር ይዞ መግባት ይሻላል ወይስ ልኮ መግባት? እሺ እህቶቼ፣ እና እህታችን ያው እንግዲህ መልሷን መለስኩኝ ማለት ነው እህቶቼ። እና ምንም ይሁን ምንም እዛ ሆናችሁ ብታስገቡት በጣም አሪፍ ነው። እዚህ ስመጡ የተወሰነም ይቀንስባችኋል፣ ኤርፖርትም ህጋዊ ስለሆነ ይቀንስባችኋል ማለት ነው እህቶቼ። እና ይሄን ነገር ልንገራችሁ ብዬ ነው። አንዳንድ ነገር እስከ መጨረሻው ቪዲዮውን አዳምጣችሁ ከሆነ ይሄን ቪዲዮ እስከ መጨረሻው አዳምጣችሁ ከሆነ ለእናንተ የሆነ ትምህርት ነገር ነው። ገባችሁ? እኔ የማውቀውን ለእናንተ በእርግጥ እኮ የምታውቋላችሁ። ሁሉም ሰው እኮ አያውቅም አይደለም እዚህ ቦታ። ገባችሁ? ግን
አንደኛ ዱባይ ሆኖ ሳውዲ ሆኖ ወደ ዱባይ በዱባይ በሚልኩ ደላሎች መላኩ በጣም አሪፍ ነው። እንትን ይላል ማለት ነው። እና ብርም ደግሞ አሁን እችል እንግዲህ ባታቅ ነው ማለት ነው። ስለዚህ የሚያውቅ ሰው ይማርበታል። ሁሉም ሰው ያውቃል ማለት አይደለም እህቶች። እና ለእናንተ እንትን ይሆናችኋል ወይም ትምህርት ይሆናችኋል ብዬ ይዤ መጣሁት ነው ማለት ነው። ሰላማችሁ ብዝት ይበል። ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። እህቶች እወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።